አታቃጥሉ የጴንጤ መንግስት የሚባል ነገር የለም ሲል እንዳልካቸው ዘነበ ተናግሯል። ጴንጤ መንግስት አለ ለማስባል ኢትዮጵያ ታሪክ ውስጥ የጴንጤ መንግስት የሚባል ነገር ኖሮ ያቅም የለም ወደፊትም አይኖርም። በሶሻል ሚዲያ ሐሳብ አስተያየት በመስጠት የሚታወቁት ዮኒ ማኛና ሞጣ ቀራኒዮ በአርሰናል ደጋፊዎች ላይ ከፍተኛ የተባለ ትችት ሰንዝረዋል። እጅግ ጠንከር ያለ አማርኛ የተጠቀሙት እሱንም እንከታተላለን። ኳስ ብቻ ስለሆነ አይደለም እንደዚህ ማለት ሰው ከኳስ ያለፈ ስሜት ራስን በዛ ውስጥ ማየት መፎካከር በጣም ብዙ ውስጥ ነበር። አርሰናል ከነ መፈጠሩ ይሄን እካካም የኛን ህዝብ አያውቅም። እካክ የኛን ህዝብ አርሰናል አያውቅም። ልድገምና ልንገራችሁ፣ እካካም ውራጃም የኛን ህዝብ አያውቅም። አርሰናል ባንደግፋቸው ርላ ደስ ይላቸዋል። መናጢ ምን ታደርግልኛለህ ነው የሚል። ስንቱ እየሞተ ባለበት፣ ስንቱ እየተሰደደ ባለበት ለነፃነታችን መታገል ሲገባ የአርሰናልን ጨርቅ ይዞ ቂጡ ብብቱ እየሸተተ ሲመለስ ውሃ መታጠቢያ የሌለው ደንቆሮ ኢትዮጵያ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ስለ እንግሊዝ ኳስ ተጫዋች እስከ ጫማ ቁጥሩ እያጠና ጻድቃንን ሳታውቅ አሁን ያጫማ ቁጥር መጥቶ ከጦርነት አዳነ አልናስርን ይዞ ሻምፒዮን ሆኗል። ይህንም ተከትሎ የሮናልዶ ደጋፊዎች እጅግ ደስታቸውን እየገለጹ ይገኛሉ። እሱንም እናያለን። የንጉሱ ሚስት ጆርጂኒያ ሮድሪጌዝ ግን ማለት ነው ትለያለሽ ነው የምልሽ ብራዘር። በስማም እስኪ ሁላችሁም እንደሱ አይነት ይስጣችሁ፣ እንደሱ አይነት ማለት ነው። እንዴት እንደምታበረታተው ዛሬ ራሱ ጎሉን ካስቆጠረ በኋላ ሁለተኛውን ጎል ማለት ነው እንደምታዩት እሷን እያየ ሲያለቅስ ነበር። እና ሁልጊዜም ንጉሱ በተጫወተ ቁጥር ስቴዲየም ተገኝታ ታበረታተዋለች፣ ሁልጊዜም ሳፖርት ታደርገዋለች። እና ለምን እሷን እንደመረጠ ገና ዛሬ ነው የገባኝ ብራዘር። ሌላኛው ብዙ መነጋገሪያ የሆኑት በ170 ሺህ ብር ሰው መግደል ይቻላል ያሉት ሰው ናቸው። እነዚህና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ሰላም በአለም ዙሪያ የምትገኙ ውድ ኢትዮጵያን እንደምን አላችሁ? ሁላችሁም በያላችሁበት ሰላም ብያለሁ። ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ለብዙዎች እንዲደርሱልኝ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር አድርጉት። ቀጥታ ወደ ቪዲዮችን እንሄዳለን። ሰሞኑን ብዙዎችን ያስደነገጠ ዜና ከወደ ባህር ዳር ተሰምቶ ነበር። ንግስ በሚሄዱበት ሰዓት የንግሱ ዋዜማ ብዙዎች አንድ ጀልባ ተጋጭታ ብዙዎች ወደ ባህር እንደሰጠሙ ተነግሮ ነበር። ነገር ግን በዋናተኞች እንዲወጡ እየተነገረ ይገኛል። ከነሱም ውስጥ ምስክርነት የሰጡትን ላሰማችሁ። ምን የተጋጨው ነገር አለ? ሞገዱ ነው ተጋጭቶ ይሄኛው ሰጭኖ ሲሄድ ያኛው በታስ ስንመጣ አፍንጫና አፍንጫ ተጋጭተዋል። ተጋጭቶ አየው ወደ ኋላ ነው የገፋቸው። ወደ ኋላ እኮ ነው የገፋን። ሴቶች ነው አንተ ገብተህ አየው ሳውና አይደል አንተ ነህ ሳውና አይደል? አንተ ታፊል እኮ ነው ያስ ነበር ስንመጣ መዋኘት ትችል ነበር አንተ? አንተ ገብቶ አብሮ ይሄደ አንተ ማውጣው ያን ያወጣኝ ነበር አዛኝ ይኸው ላየ ነው። እስቲ ይሄው አወጣኝ እኔ አወጣኝ። እንግዲህ እግዚአብሔር እንግዲህ ይዛችሁ ምን ይባላል? አሱራን የፍቅር እነዚህ አባይወጡ ዝም ብሎ ማን ምን ይባላል? ፍጹም ስንት ሰው ይሆናል ግን እንደው ቢያንስ ሞልቷል። ስናየው ግን ተጨማፍቀናል። ይኸው እንደ ፍስለድ ግን በጣም ተጨፋፍቀን የመሄርነ ስንመለስ ግን በጣም አልተጨፋፈቅንም። ግን አሁን እየቀረ ተብሎ የሚገመት ስንት ይሆናል? ምኑን እንደው ሴቶቹ ግን እርግጠኛ ነኝ ወደ 4 ወጣት ሴቶች ነበሩ መቱ። እነዛ እንዴት ነው ምንም ሀሰውዩ ጋር ነው ገጠም ደግሞ የነበረው ወጥቷል አላዩዋቸው ለሞቱት ወገኖቻችን ቸሩ እግዚአብሔር ነፍሰ ረፍትን ይስጥልን። ለተረፉ ወገኖቻችንና ቤተሰቦቻችን ደግሞ እንኳን ደስ ያላችሁ እንላለን። የጴንጤ መንግስት የለም ሲል እንዳልካቸው ዘነበ ተደምጧል። ይህንም ተከትሎ በየአደባባዩ እየወጡ የጴንጤ መንግስት ብቻ እንዳለ አስመስለው ለሚሰብኩ ሐሰተኛ ነቢያቶችና ፓስተሮች ማስጠንቀቂያ የሚሆን መልእክት ይመስላል እንዳልካቸው ዘነበ ያስተላለፈው። ለማንኛውም እንከታተል። መንግስትን ስም ለማጥፋት የተደረገ ያለ አካሄድ በጣም አደገኛና በአስቸኳይ ሊቆም የሚገባ
እንደዚህ አይነት አስተሳሰብ ያላቸው ሰዎች ራሳቸውን ከእንደዚህ አይነት ነገር ቶሎ መቆጠብ አለባቸው። እንደዚህ አይነት ስሜትም እንዲሰማና የተቀረው ማህበረሰብ እንደዚህ እንዲያስብ የምታደርጉ አንዳንድ አካላትም ካላችሁ በአስቸኳይ ከዚህ ተቆጠቡ። በየትኛውም በማተብ ፍቃድ ተቀብለን የምናገለግለውም የምንሰብከው ወንጌል የለም። መንግስት ሁሉን ሃይማኖቶች፣ ሁሉን ብሔሮች በፍትሃዊነትና በእኩልነት እያገለገለ ነው የሚገኘው። ስለዚህ የመንግስትንም ስም አታጥፉ፣ መንግስትን ባለዋለበት እንዲሁን አታርጉ። የኢትዮጵያ ህዝብ ተነስቶ ጧት 12 ሰዓት የመረጠው መንግስት ነው እንጂ ጴንጤ መርጦኛል ብሎ ለጴንጤ ብቻ የተለየ እንክብካቤ እያደረገ ያለ መንግስት እንዳልሆነ ሁላችሁም ታውቃላችሁ። መንግስትና ክርስትና በጣም የተለያዩ ነገሮች ናቸው። መንግስት የራሱን ስራ ነው የሚሰራው፣ ቤተክርስቲያን የራሷን ስራ ነው የሚሰራው። ቤተክርስቲያን እንደዚህ አይነት ካራክተር አትስሩ። ምናልባት ሀገሪቱን የሚመሩ አካላት የዚህ ቤተ እምነት ተከታዮች ሊሆኑ ይችላሉ። ነገር ግን ሰርኩላር ነው። እነሱ ስራቸውን ነው የሚሰሩት፣ ሃይማኖታቸው የግል ነው። ስለዚህ ወንጌል የምንሰብከው ዘመን መጥቶልን እግዚአብሔር ዘመን አምጥቶ ነው እንጂ የተለየ ድጋፍና የተለየ መንግስታዊ ከለላ ተደርጎልን አይደለም። እንደዚህ አይነት የጴንጤ መንግስት የሚባል የለም። መንግስት የኢትዮጵያ ህዝቦችን ሁሉ በእኩልነት የሚያገለግል ነው። አገርማ የሐሜተኛ ህዝብ እኮ ነው። አሁን ማን አለ እስቲ? አሁን እንግዲህ ምን እንደዚህ ይባላል? አሁን የጴንጤ መንግስት ምናምን ይባላል። አሁን ያው እንደዚህ ይባላል እንዴ? በእርግጥ የኢትዮጵያ መንግስት ጴንጤ ነው። አመራሮቹ ጴንጤዎች ናቸው። ክፍለ ከተማ፣ ወረዳ፣ ቀበሌ ያሉት በሙሉ ጴንጤዎች ናቸው። ግን በተአምር ለጴንጤ ሳይድ የሚያደርግ መንግስት ግን የለም እንዴ? እንደዚህ እያሉ ለምንድን ነው የሚያወሩት? ያላችሁ ደግሞ ይሄን ነገር እንዲመስል ጥረት የምታደርጉ አንዳንድ የወንጌል አማኞች አላችሁ። ስርዓታችሁን ብትይዙ ይሻላችኋል። ኢትዮጵያ ውስጥ ያለው መንግስት ምንም እንኳን የጴንጤ እምነት ተከታይ ቢሆንም ለሁሉም ሃይማኖት ግን እኩል የሆነ እይታ ነው ያለው። ቢኮዝ ሁላችንም 12 ሰዓት ወጥተን የመረጥነው ፀሐዩ መንግስታችን ነው። ለሙስሊሙም፣ ለኦርቶዶክሱ፣ ለጴንጤውም እኩል የሆነ መንግስት ነው። በዚህ ጉዳይ ሐሳብ እየሰጣችሁ መንግስት ስራውን እንዳይሰራ የምታደርጉ አካላት ግን ልታቆሙ ይገባል። እንዲህ ማውራት ብችል ኖሮ ከሀገር ያልወጣም ነበር። ጥሩ መኪና እየነዳው ቆንጆ ኮንዶሚኒየም ቤት ይኖረኝ ነበር። ለማንኛውም ማለት ነው እንግዲህ ወንድማችን እንዳልክ እንደተናገረው ነው። ምንም ለጴንጤዎች ሳይድ የሚደረግ ነገር የለም፣ በፍጹም የለም። ፍትሃዊነት የሰፈነበት መንግስት ነው። አሁን ኦርቶዶክሳውያን አርሲ ላይ ጫፋቸውን ይነካል። አንድ ክርስቲያን ሞቷል? አልሞተም። መንግስት እንደሆነ የኦርቶዶክስ ተዋሕዶ ልጆች እንዳይሞቱ፣ እንዳይታሰሩ፣ እንዳይታፈኑ ቀን ከሌሊት እንቅልፍ በማጣት ነው ባለማተብ ኦርቶዶክሶችን እየጠበቃቸው ያለው። አሁን ለምሳሌ መንግስት የጎዳና ላይ ስብከትና የጎዳና ላይ ልመና ይቅር ብሎ ተናግሯል፣ ግን ሰሚ አጣ። አንዳንድ ጴንጤዎች መንግስትን ለማስፎገር እኮ መንግስት ገና ለገና ጴንጤን ይደግፋል፣ የጴንጤ መንግስት እንዲባል አንዳንድ የጴንጤ አማኞች አደባባይ ላይ ይወጡ ይሰብካሉ፣ ጎዳና ላይ ይወጡ ይሰብካሉ። ማንን ለማስፎገር? መንግስትን ለማስፎገር። እንዴ መንገድ ላይ ይወጣችሁ እንደዚህ የምትሉ ሰዎች አላችሁ። ለምሳሌ መንግስታችን በርቱጋሾት መደመር በማለት ያምናል። ታሸተና ማንታ መንግስታችን መደመር በማለት ያምናል። በርቱጋሾት ታሸተ ኢየሱስ ጌታ ነው። ኢየሱስ ይሞት ይችላል። ስለዚህ እግዚአብሔር ደግሞ ኩይዳፍረ መቀዱ ቆለ አንድ እንድንሆን ይናገረናል። ምትከለ መቀደቀራ እንደዚህ አይነት ሰዎች ናቸው እንግዲህ የጴንጤ መንግስት አለን እንዲባል እየወጡ አደባባይ ላይ የሚሰብኩት። አሁን መንግስት እነዚህ ሰዎች አላያቸውም። ቢያቸው ኖሮ ያስራቸው ነበር፣ ቢያቸው ኖሮ ይቀጣቸው ነበር። ግን አላያቸውም። ቢያቸው አይለቃቸውም መንግስት። እንዲህ አደባባይ ላይ እየወጡ የሆነ መብት እንደተሰጣቸው መንግስት በሉ እንዳለ አይነት ነገር ማድረግ ተገቢ አይደል? እንዲህ አይነት አደባባይ እየወጣችሁ ወንጌል ሳይሆን ብልጽግናን የምትሰብኩ ሰዎች መንግስትን እያስጠቆራችሁ ስለሆነ እንዳላችሁ እኔ እምላችኋለሁ፣ አደባባይ ላይ እየወጣችሁ እንደዚህ እያደረጋችሁ መንግስትን አታስጠቁሩ። የጴንጤ መንግስት የሚባል ነገር የለም። ሁሉም ኢትዮጵያዊ 12 ሰዓት ወጥቶ የመረጠው መንግስት ነው። ለሁሉም ፍትህ ነው የሚያደርገው መንግስት። የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም፣ ወደፊትም አትሞትም። አሁን ተገቢ ነው። አሁን የዳስጣል መንፈስ የተወጋ ይሁን ትላላችሁ። አሁን ምን ማለት ነው? የቴዲ አፍሮ ዘፈንን ወጣችሁ ተቃውሙ መንግስት ያላችሁ ነው የሚመስለው። ግን መንግስት አላላችሁም። እናንተ ግን ተደብቃችሁ ሰው አየኝ አላየኝ ብላችሁ በጨለማ ሰው ሳያችሁ አደባባይ ላይ ወጣችሁ ከመንግስት ተደብቃችሁ ሆን ብላችሁ የጴንጤ መንግስት አለ ለማስባል አደባባይ ላይ ወጣችሁ እንደዚህ ትላላችሁ። እረፉ፣ አደባችሁን ግዙ።
መንግስት ስራውን ይስራበት። እናንተ እየወጣችሁ በአደባባይ ላይ እንዲህ አይነት ስብከት አትስበኩ። የጴንጤ መንግስት ይባል ነገር የለም። ወንድማችን ያያዝ ልደታን እናመሰግናለን። አርሰናሎች ከፍተኛ ትችት ከቲክቶክ ተጽዕኖ ፈጣሪዎቹ ከዮኒ ማኛና ከሞጣ ቀራኒዮ ደርሶባቸዋል። ይህም እጅግ ብዙዎችን እያነጋገረ ይገኛል። የተጠቀሙት አማርኛ እጅግ ከባድ ነው። ኢትዮጵያን የአርሰናል ደጋፊዎች እጅግ ቀንጭረዋል የሚል አመለካከትን የያዘ ሐሳብ አንስተዋል። እስኪ እናዳምጥ። ስንቱ እየሞተ ባለበት፣ ስንቱ እየተሰደደ ባለበት ለነጻነታችን መታገል ሲገባ የአርሰናልን ጨርቅ ይዞ ቂጡ ብብቱ እየሸተተ ሲመለስ እንኳን ውሃ መታጠቢያ የሌለው ደንቆሮ ኢትዮጵያ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ የአመጋገብ ችግር ያለበት በቀበሌ ቤት የወደቀ ኦሮሞ ገዛኝ እያለ የሚጮህ ግን እንደ ኦሮሞች ለመግዛት የማይነሳ እልም ያለ አህያ ድራፍቱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦርጭ ስለዋጣ የበላው የሚመስለው አርሰናል ከነ መፈጠሩ ይሄን እካካም የኛን ህዝብ አያውቅም። እካክ የኛን ህዝብ አርሰናል አያውቅም። ልድገምና ልንገራቸው፣ እካካም ውራጃም የኛን ህዝብ አያውቅም። አርሰናል ባንደግፋቸው ርላ ደስ ይላቸዋል። መናጢ ምን ታደርግልኛለህ ነው የሚለው። ስሜት የሚባል ነገር የለም። 22 ዓመት ደግፌ ማን አባ ደግፋለ? ያስገደደ ሰው አለ? ያስገደዳችሁ ሰው አለ? ያስገደደ ሰው አለ? የሆንን ሰው ደግፈኝ ብሏል አርሰናል። ማንቸስተር በለው አርሰናል በለው ሲቲ በለው ቼልሲ በለው ደግፈኝ አላለ? ጠይቀው። ስለዚህ ፕሊዝ በማስተዋል ቢሆን ደስ ይላል። ዋንጫ ሲበሉ ይሄ ደስ ይላል። ኮንግራ እንኳን ደስ አለን ምናምን መባሉ ጥሩ ነው። ከዛ በላይ የምትለፋደዱ ዝምባም ባናት ተተከል። ቆሻሻ ናቸው። አሰደባችሁ። እግዚአብሔር ምስክር አሰደባችሁ። ኢትዮጵያውያን በጣም አሰደባችሁ። በዚህ ደረጃ መውረድ ላልተጫወትከው ኳስ ላልተጫወትከው ነክተው ለማታውቀው ኳስ እነዛ አርሰናል ብለ መጻፍ የማችለው ለዛ ብለ እንደዚህ መሆን መውረድ ይመስለኛል። እንደ ሀገር ስንት በርኒንግ ኢሹ እያለ ሃት ኢሹ እያለ ለችግሩ እንዲያላለቀሰ ለችግሩ ለሚደርስበት ችግር እንዲጮህ አያውቅም። ለችግሩ ነው ማወራ። ምናልባት ራቱን ሳይበላ ነው የተኛው። ይህ መናጢ እካክ። ስለዚህ የስሌቨሪ ሜንታሊቲ ባይኖራችሁ ጥሩ ነው። እንዳይኖራችሁ ማንም በስፖርታዊ ነገር ላይ ከፍለኸኝ ነው ማወራ። የምደግፈው በዛ ደረጃ የለም። በአናቱ ይተካል። ከፍለኸኝ ነው ማወራ። ያውም እኔ ስሜቴን ሰጥቼው ምናምን እንደዚህ ረተው በፈጣሪ አረጋጉት፣ እንዲያረጋጉት። እኔ አሁን የአርሰናል ተጫዋቾች ኢትዮጵያን ይምራ ቢባል እነዚህ ሰገጤዎች አዎ ይምሩልን ይላሉ። እግዚአብሔር ምስክሬ ነው። የአርሰናል ደጋፊ ኳስ ተጫዋቾቹ ኢትዮጵያን ይምሩ ቢባል ይምሩ፣ የስ ይላል። በዚህ አይነት ደረጃ ነው አንዳንዱ ለሚገደለው ወንድሙ አይጮህ፣ ስለ ችግር አይጮህ፣ ስለ ምን አይጮህ። በቲቪ ስላየው ብቻ የሚጮህ በዚህ ደረጃ መኖር የለበትም። አስተካክሉ ለወደፊት። ሌላውም እንደዚህ ስታለቅስ ማንቸስተር ከታየ ትረገጣል። ማንም ለኳስ ብለህ እንደዚህ የምትነፋረቅ ዝምባ ትረገጣለህ ነው ማለት። እርግጠኛ ነኝ በጣም በዚህ ደረጃ አትውረዱ። ተሙ ተርፏል፣ አላለቀሰም። ተሙ ተርፏል።
በእውነት ተሙ ገብቶ አላለቀሰም። ኮንግራ ደስ ብሎናል። ደስ ብሎ ታጨበጨበ። ምን አለ? ወንድ 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 አለ። አርሰናል ጎበዝ ነን አለ። አለቀ። ሲነፋረቁ አሉ። ይህ ለቅሶ ይህ እምባ የደስታ ብቻ አይደለም። ይህ አትችሉም እያላችሁ የት ትችላለህ? ኳስ ሄኖክ ድንቁ ልጠይቅ ብሮ ኳስ ትችላለህ እንዴ? ማየት መቻል እኮ አይደለም አባ። የት ትችላለህ? ተጫውተህ ታውቃለህ? የት ታውቃለህ? ተጫውተህ ታውቃለህ እንዴ? ማየት መቻል ነው እንዴ? አልገባኝም። እኔ ማየት ኳስ መቻል ነው? ሄኖክ ድንቁ ምንድን ነው? ደም ጭምር ነው። ስንቴ አትችሉም እያሉ ሲሰድቡን ሲያላግጡ፣ አዎ አትችሉም። ምን ልትሆን አልተጫወትክ? ምን ነው መሀል አጥቂ ነኝ አልክ? ምንድን እየሆናችሁ ነው? ቅጣጣችሁ እኮ በእውነት ቅጣጣችሁ። በጣም ብልጥጥጥጥ አላችሁ እንዴ! ቡታንታችሁ ሰፋ እኮ በአርሰናል ፍቅር በሰላም ቡታንታ በቀበቶ ማድረግ ጀመራችሁ። ምን ሆናችሁ ነው? እንዲህ አረጋጉት፣ 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 አረጋጉት። ኳስ የኳስ ፍቅር ሊሚት የኳስ ፍቅር ሊሚት ቢኖረው ደስ ይለኛል። ኢትዮጵያ ላይ ያለው አሁን ቅጥ እያጣ ነው። ህዝቡን ማስተዋል እያሳጡት ነው። ሌላ ነገር ላይ ፎከስ እንዳያደርግ እያደረጉት ነው። ስለዚህ ያ ነገር ቢስተካከል ጥሩ ነው። እኔ አንድ ሀብታም እኔ ሻሽ ይቻላል። አንድ ሀብታም ስለ እንግሊዝ ኳስ ተጫዋች እስከ ጫማ ቁጥሩ እያጠና ጻድቃንን ሳታውቅ አሁን ያ ጫማ ቁጥር መጥቶ ከጦርነት አዳነ። እግዚአብሔርን ትተህ ስታውደልድል ሁነ ምንድነው የምትሉት? ይሄ ኳስ የምታዩት ቤት ምን ቤት ነው የሚባለው? በቃ እዚያ ውስጥ ገብተን ስትነወልል ሆንክ። ወጣቱ ሁሉ ነወለል ባዘነ። የማይጠቅመንን ይዘን ዘመናችን አለቀ። እንዴት ይገርማል እኮ የማይጠቅመንን እያያዝን ማለት ነው። ምንድነው የሚያደርግልን? ያ እንትና የሚባለው ተጫዋች እኮ አገባ፣ እንትና የሚባለው ዘፋኝ እኮ በቅርብ ሊያገባ ነው። እንዴ ሰዎቹ እንጀራቸውን ይሰራሉ፣ አንተ በእነሱ ነፍስ ትፈርሳለች። ሰዎቹ ቤት ሰራን እያሉ ነው። እንዲሁ መቼ ነው ግን የምንመለሰው? የሚበቃን መቼ ነው? መቼ ነው ግን የሚበቃን መቼ ነው? ይሄ ነገር ማወቅ የሚገባንን የምናውቀው መቼ ነው? ወዳጅና ጠላት የምንለየውስ መቼ ነው? ጅል ሁኑ ብሏል እንዴ ክርስቶስ? እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን የሚያለማንን ከሚያጠፋን ማወቅ ያልቻልነው። እንደዚህ ያሉትን ሰዎች እወቋቸው እስኪ በሉኝ። ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅወሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደግሞ ደጋጎችን እወቋቸው፣ እነዚያን ደግሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪ በሉ የክርስትና ዘውዱ ምንድን ነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሐሰበው ይደርሳል። ልብን የጠፋው ሌላ አልጠፋም። በእውነቱ እናመሰግናለን። እንግዲህ እነሱም ያዩትንና የተመለከቱትና የተናገሩት በሀገራችን እንደሚታወቀው ብሎም በዓለም በአሁኑ ሰዓት በከፍተኛ ስጋት ላይ ነው የዓለም ሕዝብ የሚገኘው። ኑሮ ውድነቱ ጣሪያ ነክቷል። ከ3 ዓመት 4 ዓመት ጀምሮ ይህ እንግዲህ ጦርነት ከተቀሰቀሰ በኋላ በዓለም ደረጃ ረሃቡ እና የኑሮ ውድነቱ በህዝብ ላይ እጅጉን ጨምሯል። በቀላሉ መኖር አልተቻለም። ይህንም ተከትሎ ነው እንግዲህ በሶሻል ሚዲያ ተጽዕኖ ፈጣሪዎቹ ዮኒ ማኛና ሞጣ ቀራኒዮ ይህን ሀሳብ አስተያየት የሰነዘሩት። ሌላኛው አነጋጋሪ ጉዳይ በ170 ሺህ ብር ሰው መግደል እችላለሁ ያሉት ሰውዬ ናቸው። እንግዲህ ሀሳብ አስተያየታቸውን ለመግለጽ የተጠቀሙት አማርኛ ብዙዎችን እያስደነገጠ ይገኛል። ብዙዎችንም አስገርሟል። እስኪ እንከታተላቸው። 170 ሺህ ብር አንድ ሰው ቀብራለሁ።
አልገባኝም። 170 ሺህ ብር ብታስከፍል ጉድጓዱን አንተ ቆፍረህ አመቻችተህ ሳጥን አንተ አዘጋጅቼ ጉድጓድ አዘጋጅላለሁ። አንተ የሚጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ እኮ አንተ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ አንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። የሞት ቆጠባ ሂሳብ ደግሞ ለዚህ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? ስለ እቅድን ራዕይን ብቻ ሳይሆን እቅድ ጨፌ የሚል አለኝ ማህበር፣ ጨፌ ዘላቂ ማረፊያ የሚል ሰይሜ መጥቻለሁ። ምንድን ነው መንግስት ከሰማኝ የአዲስ አበባ ከተማ መስተዳድር ከሰማኝ 122 ወረዳዎች አሉ አዲስ አበባ ውስጥ 11 ክፍለ ከተማ አለ። 11ም ክፍለ ከተማ ውስጥ 22 ሄክታር ብቻ ለተሞክሮ እንዲሰጡኝ እፈልጋለሁ። ምንድን ነው ዘላቂ ማረፊያ ከተማ መስተዳድር ብቻ ሳይሆን እስከ ጠቅላይ ሚኒስትር ድረስ እንዲሰጡኝ እፈልጋለሁ። ዘላቂ ማረፊያ ማለት ቀብር ነው። ቀብር ላይ ነው የሚሰራው ዘላቂ ማረፊያ። እኔ ኮኦፕሬቲቭ ነኝ፣ ህብረት ስራ ነኝ። ኮኦፕሬቲቭ ደግሞ በነፃ ሀሳብ እንደዚህ ነው የሚናገረው። የሚሰራውን ይሰራል፣ ስራ ላይ ያምናል። ነፃ ሀሳብ ሆኖ ግን ከመንግስት ጎን ይቆማል። መንግስትን ያነጻል፣ መንግስትን ይደግፋል፣ መንግስት ጎን ይሆናል። እና ዘላቂ ማረፊያ ማለት አሁን ለምሳሌ የትኛውም ቤተክርስቲያን ላይ ስትሄድ የቀብር ቦታ የለም፣ እየጨረሱ ናሉት። ግማሹ ደግሞ ቢዝነስ አድርጎ መሬት ላይ ስላለቀ ህንፃ ገንብቷል ወደ ላይ። ወንድሞቻችን እናቶቻችን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።